እንግዲህ የነቢያትን ጾም ብለን ስናውጅ አሁን ስሙ ነው ይሄ የነቢያት ጾም የተባለው። ከዚያ በተጨማሪ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ ይላል። የነቢያት መደበኛው ጾማቸው 40 ነው። ወደ 14 ቢመጣ ጾም ብሎ የሚያስቡ ሰዎች አሉ። አሁን የልደት ጾም መነሻው 15 ነው። አፍቃሪያነ መብል ደግሞ ጾሙ ራሱ የነቢያት ነው እንጂ አሁን ላይ ክርስቶስ ተወልዶልናል፣ ፈቃዱ ተፈጽሞልናል። ስለዚህ ይሄ አያስፈልገንም ብሎ የሚያስብ ደግሞ አለ። በሌላ መልኩ ቤተክርስቲያናችን ጾመ ይሄን ሶስቱን ቀን ጾመ አብሳሪ፣ ጾመ ፊልጶስ ብለው ጾመ አብርሃም ሶሪያዊም የሶስቱ ቀናት። ማነው አብርሃም? በትውልድ ሶሪያዊ ነው ግን የግብጽ ሊቀ ጳጳስ ነው። መጨረሻው ልደተ ክርስቶስ አይደል? ልክ የአብይ ጾምን ጾመን መጨረሻው ፋሲካ እንደምናደርገው ሁሉ ጾሙ ስንል አንዳንዶቹ 40 ቀን ሳይበሉ ሳይጠጡ የጾሙ ናቸው። አንዳንዶቹ ደግሞ 40 ቀን የተጓዙ ናቸው ያለ ድካም። አራቱ ቀናትን በተመለከተ ያለውን የቤተክርስቲያን ትምህርት ንገረንና እንጨርስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መርሐ ግብራችን ጀምረናል። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ፣ ሰላም እግዚአብሔር ከሁላችንም ጋር ይሁን። ጾሙን በተመለከተ እንግዲህ የሚነሱ አንዳንድ ጥያቄዎች አሉ። አሁን ወደ ጾሙ እንግባና የነቢያትን ጾም መጾም በዚህ ዘመን ለምንድነው የሚያስፈልገው? ጾመው ታልፈዋል። የጾሙበት ምክንያቱም ተፈጽሟል። ያው ለልደተ ክርስቶስ ለመድረስ ነበር አይደል? ሱባኤ ነቢያት ብለን የምናነሳው ሱባኤ ነቢያት እስከ ልደተ ክርስቶስ ነው ብለው የሚያስቡ ሰዎች አሉና በዚህ ላይ እስቲ አንዳንድ ነገሮች እናንሳ። ያው እውነት ነው። ይሄ እንግዲህ ብዙ ምክንያቶች እንዳሉት ያው በመጻሕፍቶቻችን በተለይም በፍትሐ ነገሥታችን የተጻፈ የተገለጸ እውነት ነው። ስሙ ነው ይሄ የነቢያት ጾም የተባለው። ምክንያቱም የተለያዩ ነቢያት እንደሚታወቀው ብዙ ጊዜ በተለያየ ጊዜ ጾመዋል። ለምሳሌ ሙሴ ራሱ እንደው ከእንትኑ ብናይ ከመጽሐፍ ቅዱሳዊው ላይ ነገሩን ብናይ ሙሴ የጾመው ጾም ነው። ከመጽሐፍ ቅዱስ በፊት ደግሞ ማለት መጽሐፍ ቅዱስ ላይ አሁን በዚህ ፊታችን ባለው መጽሐፍ ቅዱስ ምናልባት ማናገኘው በልዩ ልዩ መጻሕፍት ውስጥ የተጻፈው የአዳም ጾም በዋናነት ቀሌምንጦስ የሚተርክልን አዳም ሔዋን እዚህ ምድር ላይ ከመጡ በኋላ ያው እንደሚታወቀው ጾመዋል። እሱም በነቢይነቱ ነቢይ ነውና መቼም ሔዋንን ከስህተት በኋላ ዕፀ በለስን ካበላችሁ ከፈጣሪው ካጣላችሁ በኋላ ነው ሔዋን ወይም ሕይወቴ ያላት የሞት ምክንያት የሆነች ሚስቱን ማለት ነውና በነቢይነቱ ከሷ ምን እንደሚመጣ በሴት ምክንያት ወይም ከሴት የመጣው ሞት በሴት እንደሚወጣ እንደሚርቅ ገብቶታል። ማለት ለሞት እዚህ ምክንያት የሆነች ሴት ናት። በኋላም ሕይወት አይደለችም፣ ለሕይወት ምክንያት የምትሆን ግን ሴት ናት። እንደሚታወቀው ይህንን በመናገሩ ራሱ አዳም ነቢይ ነውና የአዳም ጾም እንደሚባል ይታወቃል። እሱ የጾመው መዳኑን ተስፋ አድርጎ የመዳኑን ቃል ለመስማት የተስፋውን ቃል ለመስማት ነው አይደለ? አዳም ይሄን ጾም ብላ ቤተክርስቲያን የምትተርክልን ይሄን ከጾም በኋላ 5 ቀን ተኩል ወይም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ ቃል ሰምቷል። ነቢዩ ሙሴም ደግሞ እንግዲህ በሌላ ጊዜ ሕግን ሲቀበል 40 ቀን እንደጾም የታወቀ ነው። እነ ሕዝቅኤል፣ እነ ኤልያስ፣ እነ ዕዝራ እነዚህ ሁሉ የጾሙት ጾም አለ። በልዩ ልዩ ጊዜ 40 ቀን ጾመዋል። ስለዚህ በዋናነት ይሄ ጾም ቁጥሩ ከህዳር 15 ጀምረን ስንቆጥረው እስከ 30 ስንት ነው የሚሆነው? 44 ቀን ነው አጠቃላይኛ ነው። አዎ 40 አንዳንዴ 43 እሱ ነው የሚሆነው። በአራት ዓመት አንድ የምንለው ማለት ነው። ቁጥሩ ጉዳይ አንዳንዴ እንደዚህ ይኖረዋል። መጨረሻ ላይ በአራት ዓመት አንዴ ሲሆን ማለት ነው። ከዚያ ውጪ የነቢያት መደበኛው ጾማቸው 40 ነው። አንዳንዶቹ መጽሐፍ ቅዱስ የተጻፉ ነው። ለምሳሌ የነ ሙሴ፣ የነ ኤልያስ፣ የነ ዕዝራ፣ የነ ሕዝቅኤል ይሄ የ40 ቀን መጾም የታወቀ ነው መጽሐፍ ቅዱስ በቁጥር ተገልጧል። ስለዚህ ጾመ ነቢያት ማለታችን መነሻውን ማየት ነው ከአዳም ጀምሮ ያለውን። ከዚያ ውጭ ግን እመቤታችን ራሷ እንደጾመችው የሚነገር ተነግሯል። እንዲህ እያለ እንግዲህ በኋላም ሐዋርያት እንደቀጠሉት የአባቶቻቸውን እንግዲህ እሱ ራሱ ቅዱስ ጳውሎስ እንደተናገረ መሰረታችን በነቢያትና በሐዋርያት መሰረት አይደለ? ስለዚህ አባቶቻችን ሐዋርያትም ይህን ጾም እንደቀጠሉት ተናግረዋል። 4 ቀናት ናቸው የሚቀሩት። ከ40 በኋላ ያሉት 4 ቀናት ደግሞ ምንድናቸው የሚለውን በቀጣይ እናያለን ማለት ነው። መልካም
እርግጥ ነው በቀደመው ዘመን ነገረ ድህነትን ለመስማት ሱባኤ ገብተዋል፣ ጾም ጾመዋል፣ የሚደረገውን ነገር ሁሉ አድርገዋል። እንዲያውም እንደኛ ዘመን እንኳን የሚያስፈልጋቸውን እየበሉ እየጠጡ እንዳይደለ ነው የምንመለከተው። ጥሬ በመብላትና ለሐዘን የሚያበቃ አመጋገብ፣ ሰውነትን ለመጉዳት የሚያበቃ አመጋገብ መገቡ እንደነበረ ትንቢተ ዳንኤል ምዕራፍ 1 ቁጥር 8 እና ትንቢተ ዳንኤል ምዕራፍ 10 የሚመለከት ሰው በቀላሉ መረዳት ይችላል። ነቢዩ ዳዊትም ልክ እንደዚያው አይነት መዝሙራት አሉት። ስህ ከስጋዬ በኃጢአት ያቅርብ፣ ዘይት በማጣት ሰውነቴ ጎሰቆለ ብሎ የሚናገረው አጥንቱ እስኪደርቅ ድረስ ሰውነቱ እስኪደርቅ ድረስ ወዝ እስኪጠፋበት ድረስ ይጾም እንደነበረ፣ ላልቅስ ካለም የሚያለቅሰው እስከምን ድረስ ነው? አልጋው እስኪርስ ድረስ። ወባንበ ያራስኩ ምስካቢ አይደል የሚለው ተኝቶ ያለቅሳል፣ ወርዶ ወርዶ እንባው መኝታውን ያበሰብሳል። ካለቀሰም የሚያለቅሰው መኝታው እስኪርስ ነው። ከጾመም የሚጾመው ሰውነቱ ቅባት እስኪታጣበት ድረስ ወዝ እስኪጠፋበት ድረስ እስኪደርቅ ድረስ ይጾም ነበረ። የቀደሙ ሰዎች እንደዛ ነበር የሚጾሙት። ያ ለክርስቶስ መምጣት ምክንያት ሆኗል። ያ ማለት የእግዚአብሔር ምሕረት ለማግኘት አውቅቷቸዋል አባቶቻችንን ማለት ነው። እና እንግዲህ የነቢያትን ጾም ብለን ስናውጅ አሁን ይህንን ጾም የነቢያት ጾም ብለን ስናውጀው መጨረሻው ልደተ ክርስቶስ አይደል? ልክ የአብይ ጾምን ጾመን መጨረሻው ፋሲካ እንደምናደርገው ሁሉ ይሄኛውን ደግሞ መጨረሻው የምናደርገው ወፋሲካው ልደተ ክርስቶስ ነው የሚለው። መጨረሻው ተድላ ደስታ የምናደርግበት ቀን የክርስቶስ ልደት ነው። ይሄ አንደኛ የሚያስታውሰን ምንድን ነው? በቀደመው ዘመን ክርስቶስ እስኪመጣ ድረስ የአባቶቻችን እንደዚህ ጥናት እንድናደንቅም ያደርገናል ማለት ነው። ለመዳን የተደረገውን ጥረት የሰው ልጅ ለመዳን ይችን የመዳን ቀን ለማየት ያደርግ የነበረውን ጥረት እንረዳበታለን፣ እንመለከትበታለን። ሁለተኛ የሰው ልጅ ፍላጎት በጾምና በጸሎት ከታገዘ እግዚአብሔር እንዴት እንደሚፈጽም ያሳያል። ክርስቶስ ሰው ሆኖ ከተሰጠን በላይ ሌላ ስጦታ ሊኖረን አይችልም። ጸጋ ሰው ጽድቅ በኢየሱስ ክርስቶስ ከሆነልን አይደል? በክርስቶስ ነው ሁሉም ነገር የተደረገልን። እና የመጀመሪያው ግን ትልቁ ስጦታ ይሄን የሚቀድመው ያለ አይመስለኝም። ምክንያቱም ስጋ ሆኖ እቅፍ ላይ እኛ እቅፍ ላይ የሰው ልጆች እቅፍ ላይ በኪሩቤል ጀርባ ላይ የሚቀመጠው እና በልዑል ማደሪያው የሚኖረው የእሳት አዳራሽ የብርሃን መጋረጃ ያለው ጌታ በሰው ልጅ እቅፍ ላይ ሆኖ ስንመለከተው ከዚህ በላይ ሌላ ነገር የለም። ቀድሞ እኮ መባና ስለት ይዘን ብንሄድ ቤተ እግዚአብሔሩ ደጅ ላይ የተሾመው ካህን ነው የሚቀበለን ነበር አይደል? አሁን ግን መባና ስጦታ ይዘን ብንሄድ እንደ ሰብአ ሰገል የሚቀበልን ራሱ ክርስቶስ ነው። ራሱ እግዚአብሔር ነው የሚቀበልን። የምናገኘው ራሱን ነው አግኝተን የምንሰጠው ማለት ነው። ከዚህ በላይ ስጦታ የለም። እግዚአብሔር ራሱ ሰው ሆኖ ተሰጥቶናልና ማለት ነው። ለዚህ ያበቃቸው ደግሞ ጾሙ ነው። ስለዚህ ነቢያት ይሄንን ጾም ጾመው ምን ተቀበሉ የሚለውን ነገር ሲያይ ሰው በጾምና በጸሎት ኃጢአት ይሰራያል፣ በጾምና በጸሎት ሀሳብና መሻት ይፈጸማል የሚለውን ነገር እንዲረዳ ያደርገዋል ማለት ነው። ሶስተኛው ግን ምንድን ነው? እዚህ ላይ አሁን ነቢያት የጾሙትን ጾም ስናነሳ የምንመለከተው በዚያ ዘመን ከመከራ ሁሉ ጠብቋቸዋል ጾምና ጸሎታቸው። ለምሳሌ እስራኤልን ከፋርስ ባቢሎን ምንድን ነው ያወጣቸው ብትል ዳንኤል የተናዘዘው ኑዛዜና የጾመው ጾም እኮ ነው። የእግዚአብሔር መልአክ ሊዳስሰው መጥቷል እና ይሄ ሱባኤ ካለቀ በኋላ አሚያ ይትቀባ ቅዱሰ ቅዱሳን ብሎ መሲሁ እንዴት እንደሚመጣና እንዴት ሕዝቡንም እንደሚያድናቸው ሲናገር እንደውም እስከ ከጠበቀው በላይ የክርስቶስን የመምጫ ዘመን ሁሉ ነግሮት ክርስቶስን በመጣ ጊዜ ምን ተብሎ ሊጠራ እንደሚችል ምን እንደሚያደርግ ሁሉ ነበር ሲነግራቸው የነበረው ማለት ነው። እነ ኢሳይያስም ሌሎችም ስንመለከት እሱን ያሳየናል። ስለዚህ ነቢያት የሚጾሙት ጾም በዚያ ዘመን ያደረጉት ነገር ሁሉ ዓለምን ከመከራ ጠብቋታል። ሰውን ከጥፋት ዓለምን ከመከራ ጠብቋት ይኖር ነበርና ዛሬም መከራ ቢመጣብን ሌላም ችግር ቢፈጠርብን መጾም እንዳለብን ጾም ጸሎት ለዚህ መድኃኒት እንደሆነ ትልቅ ማሳያ ሆኖ እንመለከተዋለን ማለት ነው። ከዚያ በላይ እውነተኛ ጾም ወይም ይሄ መንፈስ ቅዱስን እስክንቀበል ድረስ የሚያበረታን ለመብልና መጠጥ መኖር እንደሚችል ትልቅ ማሳያ ነው ይሄ ነቢያት ጾም በተለይ። ምክንያቱም ጾሙ ስንል አንዳንዶቹ 40 ቀን ሳይበሉ ሳይጠጡ የጾሙ ናቸው። አንዳንዶቹ ደግሞ 40 ቀን የተጓዙ ናቸው ያለ ድካም ያለ ምግብ ያለ ድካም 40 ቀን መጓዝ የቻሉ ሰዎች ናቸው። እና ይህ ምንን ያሳያል? የነቢያትን ጾም ባነሳን ቁጥር ማንረሳው ትውስታ ነው። በዚያ ጾም ውስጥ ይሄንን አብረን እናስታውስበታለን ማለት ነው።
ግን ደግሞ ዛሬ መጾማችን ቅድም እንዳልከው እኮ ነው። ቤተ ክርስቲያን ከሐዋርያት ተወልዳለች ብለን ስንናገር ከክርስቶስ ጎን በፈሰሰ ሰማይ ገቦ ሐዋርያት ናቸው በዓለም እየዞሩ ቤተ ክርስቲያንን የሰበሰቧት። ሐዋርያት ሰበሰቧት ብለን ብንናገርም በመሰረተ ነቢያት ላይ ነው ያጸኗት እንጂ ከዚያ በተለየ። ለዚህም ነው ቅዱስ ጳውሎስ በኤፌሶን 2:20 ላይ አንትሙሰ ተሐነጽክሙ በመሰረተ ነቢያት ሐዋርያት፣ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ብሎ የሚናገረው ለዚያ የነቢያትን ትንቢት ይናገሩ የነበሩ አይሁድን ብቻ አይደለም እንደሚላቸው አህዛብን ጭምር ሳይቀር ማለት ነው። በነቢያት መሰረትነት ላይ ታንጻቸዋል። አህዛብ እኮ ሕይወት የጀመሩት ከክርስቶስ ነው፣ ከነቢያት አይደለም። የእግዚአብሔርን ቃል የሰሙት መጀመሪያ ከሐዋርያት ነው የሰሙት። ግን ሐዋርያት ራሳቸው የት ነው ወስደው የሚመሰርቷቸው? በነቢያት ትንቢት እና በሐዋርያት ስብከት ነው የሚመሰርቷቸው። እና የነቢያት ትንቢት የሐዋርያት ስብከት መሰረት ያልሆናት ቤተክርስቲያን የለችም። አሁን እኛ የሐዲስ ኪዳን ቤተ መቅደስ ብለን ስንናገር ይህንን እንደውም ሊቃውንት ሲተረጉሙት ምንድን ነው የሚሉ የነቢያት ትንቢት የሐዋርያት ስብከት የገነባት መሆኑን ለመግለጽ ነው ብለውታል። ይህንንም ሲያብራሩት እና በዚያ መሰረት የመጣች ቤተ ክርስቲያን ናት። ወንጌል ራሱ እኮ ሙሉ ሆኖ የተጻፈው የነቢያት ትንቢት ተጨምሮበት ነው። ራሱ ጌታም የሰበከው ሲሰብክ በነቢይ እንዲህ ተብሎ እንደተጻፈ ብሎ የነቢያትን እየጠቀሰ የቀደሙ ሰዎችን እየጠቀሰ ነበር ያስተምር የነበረው ማለት ነው። እንዲያው አንድ ነገር ልጨምርና ልጨርስ። የማቴዎስ ወንጌል ምዕራፍ 5 ላይ አምላካችን ኢየሱስ ክርስቶስ ሲያስተምር ለቀደሙ ሰዎች እንዲህ እንደተባለ ሰምታችኋል ብሎ ያስተማረው ትምህርት አለ። እኔ ግን እላችኋለሁ ይልና ይሄ ግን አፍራሽ አይደለም፣ ፈጻሚ ነው። አትግደል አይደል የነበረው የመጀመሪያው። በኋላ ግን ወንድምህን አታስቆጣ የሚል ተጨመረ። አትግደል የሚለውን ሚሽር አይደለም፣ የሚያጠነክር ነው። ደግሞ ወደ መግደል የሚያደርሱ ነገሮችን አስቀድሞ የሚከለክል ሆኖ ነው የተሰራው ማለት እንጂ አትግደልን የሚሽር ሕግ አልሰራም ክርስቶስ ማለት ነው። እና ልክ ይሄም አሁን ሌሎችም ነገሮች ስንመለከታቸው ከዚያ የተለዩ አይደሉም። በብዙ ነገሮች ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ለመተቸት ሲፈልጉ ነቢያት ኦሪታዊት ነች ብለው ለማንሳት ታቦቱንም ንዋየ ቅድሳቱንም ሌሎችንም ነገሮች ይመለከቱና እኮ ለብሉይ ኪዳን እንጂ ለእኛ ያስፈልገንም ብለው የሚያስቡ ሰዎች አሉ። መፍቀሪያነ መብልህ ደግሞ ጾሙ ራሱ የነቢያት ነው እንጂ አሁን ላይ ክርስቶስ ተወልዶልናል፣ ፈቃዱ ተፈጽሞልናል፣ ስለዚህ አያስፈልገንም ብሎ የሚያስብ ደግሞ አለ። መቼስ በጣሊያን ዘመን በአርበኝነት የተዋጋ አያት ቢኖርህ ጋሻውን ታኖረዋለህ አይደል? ጎራዴውንም ታኖረዋለህ። ሂደህ ስለምትዋጋበት አይደለም። በቃ ታሪክ ነው፣ ይቀመጣል፣ ትይዘዋለህ። የአርበኞች በዓልም እናከብራለን ዛሬ። ለምን ነው የምናከብረው? ይሄ አርበኝነት በትውልዱም ዘንድ የአሸናፊነት ምልክት ሆኖ እንዲቀጥል ስላለን ነው አደለ? እንደዚያ የምናደርገው። ድፍን ዓለም ነው አርበኝነትን የሚያከብረው። ድፍን ዓለም ያከብራል፣ የነጻነት በዓል ያከብራል ድፍን ዓለም። አሁን ይህንን ጾም ስናነሳ የነቢያትን ጾም ስንጾም እንዲሁም በቀደመው ዘመን እኮ ነቢያት ያበረከቱትን አስተዋጽኦ ራሱ ቤተክርስቲያን በደንብ መስበክ አለባት፣ መናገርም አለባት። እንዲሁም ደግሞ በሄዱበት መንገድ መሄድም ደግሞ ግዴታ ነው ማለት ነው። ምክንያቱም ክርስቶስ ወረደ ተወለደ ብለን ስንናገር እመቤታችን ምንድን ነው ያለችው? ወተዘከረ ሳህሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ፣ ለአባቶቻችን ለአብርሃምና ለዘሩ የተናገረውን ኪዳኑን አሰበ አለች። ያንን አስቦ ነው ሰው የሆነው የመጣው ማለት ነው። እና የነቢያት ትንቢት፣ የነቢያት ቃል ኪዳን፣ የነቢያት ይሄ አሮጌው ኪዳን የሚባለው ማለት ነው የሚቀር የሚረሳ ጉዳይ አይደለም ለማለት ነው። በዚህ ምክንያት እንግዲህ እንደ አባቶቻችን እኛም በነቢያትም መሰረትነት ላይ የታነጽን እንደመሆናችን መጠን ትንቢታቸው ጠቅሞናል። እንግዲህ ቅድም ስናነሳው የነበርናቸው ሰዎች ትንቢቱን ይፈልጋሉ፣ ጾሙን ግን አይፈልጉም። የነቢያትን ጸጋ ይፈልጉታል፣ የነቢያትን ጾም ግን የነቢያትን ግብር ግን አይከተሉም። የነቢያትን ጾም ሳትጾም ደግሞ የነቢይነት ጸጋ ከየትም ሊመጣ ከሰማይ አይወርድም ከምድርም አይመነጭም። እና ነቢይነትን ሲፈልጉ ሰዎች የተቀበሏትንም መከራ አብረው እያሰቡ ቢሆን መልካም ነው። ዳንኤል እኮ እንደውም ሁሌ እንደሚጾሙ ነው የሚያሳየው። አሁን ዳንኤልና ሰለስቱ ደቂቅ በባቢሎን ቤተ መንግስት ሁልጊዜ እንደሚጾሙ ነው። መነሻና መድረሻ ራሱ የለውም። ተወና ያሉት ከንጉሱ ማለፊያ መብልና መጠጥ አትስጠን፣ ጥሬ ብቻ ስጠን ነው የሚሉት። መነሻና መድረሻ እንኳን አላበጁለትም። የዘወትር ጾም ነው ማለት ነው። ያ ደግሞ ለምን አበቃው? ለነቢይነት። የተሰወረውን ጥበብ በኋላ ላይ ግለጹ ሲባሉ ሌሎች አልቻሉም። ከሱ ነው የተገኘው።
የአምላኬ ጥበብ ባንተ ውስጥ አለ አይደል ያለው ንጉሱ ራሱ እንደዛ ብሎ ነው የተናገረለት። እኔ እንደውም ከዳንኤል በተቃራኒ ያሉ የቤተ መንግስት ነቢያት ነበሩ አይደል ህልምም ትንቢትም እናያለን የሚሉ ቅልብተኞች ናቸው። ከዳንኤል የተሻለ የቤተ መንግስት ሰዎች ናቸው። ግን ንጉሱን ከማታለል ውጪ የሚፈየዱለት ነገር የለም። ህልም የፈታ ዳንኤል ነው። ምናልባትም እኮ የእነሱ ተማሪ ሊሆን ይችላል። ያኔ የትንቢትና የፍልስፍና ትምህርት ቤት እኮ ነው የነበረው ትምህርት ቤቱ። ምናልባትም እነዚያ ሰዎች የዳንኤል መምህራን ሊሆኑ ይችላሉ። ግን ዳንኤል ያየውን አላዩም። እና ዘመናችን በመከራውንም አብረን የምናስታውስበት ነው። ጾማቸውን፣ ጸሎታቸውን፣ ህይወታቸውን የምንዘክርበት ነው። ነቢይ ስንል ዝም ብለን ስሙን ይዘነው ብቻ እንመጣም። ነቢያት የጾሙትን ጾም የጸለዩትን ጸሎት እንጸልያለን። ቤተክርስቲያን አላት ጸሎተ ነቢያት ነው የምንለው 15 ነው አይደል? 15 ነው አወጣጣ። እነሱን አሁን የዳንኤል ማርያምን ጨምሮ እሱን የነ ዘካርያስ፣ የነ ኢሳይያስ፣ የነ ዳንኤል፣ የነ ዕንባቆም እነዚህ ሁሉ ጸሎት ቤተክርስቲያን ትጸልያለች። ስለዚህ ጸሎታቸውን እየጸለየች አምላካቸውን እየተማጸነች አምላካቸው አምላካችን ነው፣ ጾማቸው ጾማችን ነው። እነሱ ይመጣል ነው፣ እኛ ግን መጣልን ብለን ነው። እነሱ አራሾች ናቸው፣ እኛ ደግሞ አጫጆች ሆነናል። ሌሎች በደከሙበት እናንተ ገባችሁ ያለ ጌታ ማሳው አንዱ ነው። ወቅቱ ነው የሚለያይ የመከር ጊዜ የዘር ጊዜ። አዎ። ስለዚህ ሌሎች በደከሙበት ማለት የቤተክርስቲያን እንደሚታወቀው የቤተክርስቲያን ሊቃውንት ሐዋርያትን የክረምት ምንድነው የበጋ ገበሬ ሐዋርያትን የክረምት ገበሬ ብለዋቸዋል። ነቢያትን የክረምት ገበሬ። አዎ፣ ነቢያት የክረምት ገበሬዎች ናቸው። ወርሃ ዘር ላይ ያሉ ናቸው ማለት ነው። ዘሩን ዘሩት፣ ክርስቶስ ይወለዳል ብለው ነቢያቱ የዘሩትን ሐዋርያት ሰበሰቡት፣ አጨዱት ማለት ነው። ሰበኩት፣ ገለጡት። እኛ አሁን የተሰበሰበው ላይ የመከር ጊዜው ላይ ነው ያለነው። ስለዚህ አራሾችን ረስተን አጫጆችን ብቻ እናስታውስም። መልካም ነገር ነው። ስለዚህ ምን ጾምበት አግባብ ይሄ ነው። እንደው በዚህ አጋጣሚ ግን በተለይ ጾመ ነቢያትና ጾመ ሐዋርያት ላይ አንዳንድ ሰዎች ለተወት አድርገው ከሰባቱ አጽዋማት ሁሉ ንቀው አጥቅተው የሚመለከቱት ሰዎች አሉ። በዚህም ላይ ትንሽ መልእክት ብናስተላልፍ ደስ ይለኛል። ከጾም ይበልጣል ወይ? አንዱን ካንዱ ማስበለጥ ይቻላል ወይ? በእርግጥ እንደ ጿሚው አብይ ብለን የጠራ ነው እኮ አለ፣ ትልቅ ጾም አድርገን የጠራ ነው አለ። ግን ደግሞ በዚህ ልክ ወርደን ከሰባቱ የህግ አጽዋማት ናቸው ብላ ቤተክርስቲያን ከሰራችሁ በቀኖና ከተሰሩ አጽዋማት መካከል አበላልጠን ይህንንስ አይፈልገውም ጌታ ብሎ መተው ይቻላል? እንደዚያስ ልናስብ እንችላለን እንደ ክርስትና? ይህ እንኳን ከባድ ነው በጣም። ምክንያቱም በጾም መካከል እንኳን ክርክር ቢነሳ ለጾም አድሉ የሚል ትውፊት ያለን ሰዎች ነን ወይም ስርዓት ያለን ሰዎች ነን። እና ቢያንስ አንድ መምህር ነበሩና ጠዋት ትንሽ ተሳስተው አገኘኋቸው። ጠዋት ላይ ጾም ቀን እና ለካሟቸው ማለት ነው ስላመማቸው ስሙር ሁለት ነገር ማወቅ እኮ አለብኝ። ያው ድንገት ስለተገናኘን አንደኛ አልቻልኩም ብዬ ስበላና አያስፈልግም ጾም ብዬ ስበላ ይለያያል አሉ። እኔ አልቻልኩም ብሎ መብላት እንግዲህ መቼስ ያው ከነፍስ አባት ጋር የሚያልቅ ነው። ጾም አያስፈልግም ማለት ግን ሌላ ጣጣ ነው። ስለዚህ እንኳንስ ቤተክርስቲያን በቀኖና የሰጠችንን የጾም አይነት ይቅርና የፈቃድ እንኳን ጾም ልጾም ቢባል አያስፈልግም እኮ አይባልም። እኔ አልችልም ነው እንጂ የፈቃድ ጾም እንኳን ቢሆን እኔ አልችልም ነው እንጂ አያስፈልግም። ያጫትን ሴት የወርቅ ቀለበት የወርቅ ማርዳ አድርጎ ሊያገባ ሲገባው የማይችል ሰው አለ። አልቻልኩም ብሎ መናገርና ማስፈቀድና አያስፈልግሽም እኮ ምን ያደርግልሻል ይሄ እኮ ብሎ ማጥላላት ልክ አይደለም በእውነቱ። እንደዚህ ነው የሆነው። ስለዚህ በዚህ ጉዳይ ላይ እንኳን ምን ሐሳብ የለኝም፣ ብዙ የለኝም። ምክንያቱም እንደው ዝም ብሎ ሐሳቡ ይነሳል። ብዙ ጊዜ ስጋ ቤት ያላቸውም ሰዎች በኦርቶዶክሳውያን ናቸው፣ ግን በዚህ ወቅት አንዳንድ ጾሞችን ሲከፍተው ያለው አቡነ መቃሪዎስ መሰለኝ ያስቆሙት እንጂ እኮ ቁልቢ እንደ ጉድ ነበር የሚታረደው። እኔም አይቻለሁ አንድ ጊዜ እጄ ታኅሳስ ላይ መሰለኝ ሄድኩት እና ሲታረድ አይቻለሁ። እንደውም ማስታውሰው በአታ እያለን ጉዞ ተዘጋጅቶ አውቶቡስ ውስጥ ስጋ አይበላም ጾም ነው ስል አንዲት እናት ደግሞ እናንተ ከየት አመጣችሁት? አባቶች ዝም ነው ያሉ፣ እናንተ ምን አውቋችሁ ነው ብላ አንድ ሰባኪም ሲባረር አስታውሳለሁ። እኔ ለዘብተኛ ሆኜ መሰለኝ እኔ ዝም አሉኝ። እሱ ጠንከር አድርጎ ተናገር። አብሮኝ ሄደው ሰባኪ
ጉዞ ነው የሄድነው። አስታውሰው መምህር ሆነን ሁለታችንም የሄድነው አንተዋወቅም። ግን ጠንከር ያለ ትምህርት በመጀመሪያ ያስተምረው ስለነበረ ካስተማራቸው ትምህርቶችና ከተነቀፈባቸው አንዱ ይሄ ነው። ልትበሉ አይደለም የመጣችሁት ሚል ትምህርት ነበር ያስተማረው። ወቅቱ የጾም ነው፣ የሄድነው ገዳም ነው፣ መንፈሳዊ ስፍራ ነው እና በየስፍራው በሬ ታርዶ ፍሪዳ ተጥሎ እንደውም መጠጥ ራሱ በጣም ነው የሚገባው። ባህላዊ ብትል ዘመናዊ መጠጦች ብትል አሉ በጣም በስፋት። ወደ እነዚያ ማድላት ሲጀመር ነው መምህሩ በደንብ ጠንከር አድርጎ የተናገረው። እንደው በዚህ አጋጣሚ ዛሬ ማን እንደነበረ ሰውየው አላስታውስም፣ ግን እንደው ካወቀው እና ከሰማኝ ትልቅ ስራ ሰርቷል። ቃልዮት ያሰማል። ቃልዮት ያሰማል የሚያስፈልግ እኔ አሁን ማን እንደነበረ አላስታውስም እውነት ለመናገር። ዘመኑም ረጅም ነው። እዚህ በአታ ብሉይ ቤት እያለሁ ነው ይሄድ ነው ያኔ። እንዲህ አይነት አጋጣሚዎች ሌሎችም ገዳማት ላይ ይታያል። በእርግጥ አሁን መጠጥ ሰማሰንበትም ላይ ሂጄ በጣም በተሳቢ ተጭኖ ቢራ ሲገባ አስታውሳለሁ። አሁን ላይ ይቅር ይኖር አላውቅም። ነገራችን ላይ ድሮስ እሺ ክርስቲያኑ ብቻ ሊሆን ይችላል። አሁን እኮ የአህዛብ መሳለቂያ ሁሉ እኮ ነው የሚኮነው። አሁን በጣም እኔ ይሄ ብቻ ሳይሆን ምናልባት በዚሁ አጋጣሚ የሚሰሙን አንዳንድ ይሄ ማህበር ላይ ጽዋ ማህበር ምናምን ድግስ ሲኖር የሚጠሩ አባቶች ወንድሞች እንደው መብላቱ መጠጣቱ እኮ ኃጢአትም በደልም ሊሆን አይችልም በልክ እስከሆነ ድረስ። መጽሐፍ ቅዱስ አትስከር እንጂ አትጠጣ የሚል ቃል የለውም መቼም። ጳውሎስ ጢሞቴዎስን መክሮታል ስለ ሆድ በሽታ እያለ። የግድ ደግሞ ስንታመን ብቻ ላይ ሆነ ኃጢአት ስላልሆነ ብቻ ብለህ ግን ልታደርገው አትችልም። አንዳንዴ እውነት ነው ፈቃድህም ሆኖ መብትህም ሆኖ ላታደርገው የምትችልባቸው አጋጣሚዎች እንዳሉ ደግሞ ማመን አለብን። አገልጋይ ከሆንክ በተለይ ትክክል ነው። ያ ማለት መብትህን እንደመነጠቅ ልትቆጥረው አትችልም። አገልግሎትህ ያስገድዳል። ትክክል ነው። ስጋ መብላት ወንድሜን የሚያሰናክለው ከሆነ ስጋ ለዘላለም አልበላም ማለት እኮ ፈቃድህን መስጠት ነው። በቃ ለልጁ መስዋዕት አድርገህ ማቅረብ ነው። እሱ እንዲድንልህ ከፈለግ ነው። እውነት ነው። አሁን ላይ ፎቶ ተነስቶ የሚለጠፉት ሰክረው አይደለም የሚለጠፉ እየጠጡ ነው ተብሎ ነው የሚለጠፈው። እንደዛ ከሆነ መጠጡስ ቢቀርብን እኛ ከደማችን ይቀንሳል እንዴ? አልኮል ስላልጠጣን እንደው እንዳናከረው ብዬ ነው። መጠጣ አትጠጣ እንኳን ቢያንስ ግን የሚያሰናክል ከሆነ እንደተባለው የሚያሰናክል ከሆነ በምንም ታምር ቤተክርስቲያን ላይ መዘባበቻ የሚያመጣ ከሆነ አሁን አሃዱ ሲሉ ፊታቸውን የሚያሳዩ ካሜራ እያዩ መስቀሉን ትተው ወይ ተንስኡ ሲሉ ዲያቆናት ቀሳውስትን ከየት የመጡ ጉዶች እንደሆኑ አላውቅም እናያለን። እና እግዚአብሔርን አይደለም የሚያስቡት ላይቭ የሚመለከታቸውን ሰው ነው። ይሄም ሌላው ችግር ሆኖ ይሄ እየገረመን እያለ ደግሞ ድግስ መሀል ላይ ሌላ ይሄ የክህነት ምልክትን አሰረ ክህነቱን አድርጎ ሰው ካባላን ቀለብሶ ሻሽ ጠምጥሞ የጠርሙስ መንጋዝ ያደርድሮ መታየቱ ምናልባት አላስተዋሉትም። ይሄ እንደተባለው ምን መዘዝ ሊያመጣ እንደሚችል ይሆን ምናልባት አላስተዋሉም እንጂ በጣም ከባድ ነው። በተለይ በዚህ ዘመን ይሄ እንግዲህ ግለሰቦች ቤት ነው። አብያተ ክርስቲያናት ጋር ሲሆን ደግሞ የበለጠ ነገሩ መራራ ነውና የቤተ ክርስቲያን ኃላፊዎች፣ የገዳማት የአድባራት መሪዎች፣ አለቆች ማለት ነው በደንብ በጉዳዩ ላይ ትኩረት ቢያደርጉበት። ዘመኑ መቼም እንዳለፈው ዘመን ይሄ በራሳችን የሚቀር አይደለም። እንደተባለው በመጽሐፍ ቅዱስ እንቋችሁን በእሪያ ፊት አትጣሉ ተብሏል አይደለ? እኛ አገልግሎታችን እንቁ ነው፣ ህይወታችንም እንቁ ነው። እሪያዎች የሚያላግጡበት፣ እሪያዎች የሚያሾፉበት፣ የሚዘባበቱበት አገልግሎት በእኛ ላይ ሊኖር አይገባ እና መብላቱ መጠጣቱ እንኳን መልካም። በሀገራችን እኮ ገበሬ የእርሻ ቦታ ላይ ድግስ ደግሶ ሲበላ የሚለብሰውን ልብስ እንደ ድንኳን አድርጎ ነው በግላጭ ያደረገው። ምን ደመና ሊሆን ይችላል ክረምት ላይ ግን በቃ ምግብ ነው ለራሱ ክብር ሰጥቶ እንደ ድንኳን አድርጎ ራሱን በዛም በዚህም ተይዞ ነው ምግቡ የሚበላው። ፀሐይ እኮ ላይኖር ይችላል ግን እንደዛ ነው። ፀሐይም ቢኖርም ባይኖርም እንደዚህ ይደረጋል። ምን ማለት ነው? አመጋገባችን የራሱ ስርዓት አለው ማለት ነው። ስንጠጣ ስንበላ እኛ ዝም ብለን ሌሎቹ የሚሰናከሉበት ከሆነ በተለይ ደግሞ በደንብ ልናስብበት ይገባል። በዚህ ስናፍር መኖር የለብንም። አዎ በተለይ አሁን ህዝብ በጣም ይሄድባቸውና ለተማህጽኖ የሚፈልጉ ቦታዎች በተለየ ሁኔታ የሚፈልጉ ሰው ከሰው እሳቤ አንጻር ነው እንደዛ ምለ እንጂ ለተማህጽኖ የማይሆን እግዚአብሔር ቦታ የለም።
እንዲህ አይነት ቦታዎች ላይ ግን እንደተባለው በተለይ አሁን በአብይ ጾም ቅድም ስም የጠራሁትም ለዛ ነው እንጂ ስም መጥራት አግባብነት የለውም። አብይ ጾም ላይም ስለሆነ ነው። አብይ ጾም ላይ መጠጥ ደርድሮ መታየት ለቤተክርስቲያን አይመጥንም፣ አይገባትም። ፍትሐ ነገሥታችንም በቀጥታ ይከለክላል። በአንቀጸ ጾም ላይ መጠጥ እንዲህ አልኮል መጠጦችን ይከለክላል። በዚያ ጾም ላይ የሀዘን ወቅት ነው። ሰውነታችን ደስ ሊያሰኙ የሚችሉ ነገሮችን ሁሉ እንዳናደርግ ተከልክለናል ማለት ነው። ይሄ ከሆነ እንዲያው ይሄ በምእመናን ራሳቸው በእነዚህ የጾም ጊዜያት በመንፈሳዊ ስፍራዎች ሊያደርጉት የሚገባው ለይቶ ማወቅ ይገባል። በተለይ ጉዞ የሚሄዱ ያዘጋጁ ጉዞ ላይ የሚሳተፉ ሰዎችም ቤታቸው ያለውን ድሎት በጠቅላላ ይዘውት የሚሄዱ ከሆነ ወደ ገዳም መሄዳቸው ምንም ጥቅም የለውም። የቦታ ለውጥ ነው የሚሆነው። እዚያ ሄዶ ደግሞ እንደ ቦታው እንደሚፈቅደው ነገር አድርጎ ጸልዮ ተማጽኖን አድርሶ መምጣት ጥሩ ነው። ገዳምም እኮ የሚበላው ምግብ በዓመት አንድ ጊዜ ወይ ሁለት ጊዜ የሚዘጋጅ ደረቅ ለሰውነት የማይስማማ ላፍ ጣዕም የሌለው ሊሆን ይችላል። ጣዕም ያለው ምግብ አቅምሰን ስለምን ሰው እንፈትናለን? ያንን አሽትተን ስለምን የሰው ልብ ሰርቀን እንመለሳለን? ኑሮንማ ደቂቀ ቃይል ይኖሯታል እኮ ያሉት ሰዎቹ አንድ ቀን አይተውም። ከተራራው ብቅ ብሎ እንዲህ ሲመለከት እንደፈለጋቸው ሲፈነጩ እንደ እንስሳ ሲንጠላጠሉ አየና አይ እኛማ ምን ኑሮ እንደ መላእክት እዚህ ምንም የሌለበት ቦታ ላይ ኑሮንማ ደቂቀ ቃይል ይኖሯታል ብለው ራቁታቸውን ከሚደነሱ ሰዎች መካከል ሄደው ገቡ ማለት ነው። ይሄ እንዳይሆን ነው እኛ ጥብቀን መናገር የፈለግነው እንጂ ማንንም ለመተቸት እንዳልሆነ ይገነዘቡናል። በዚሁ አጋጣሚ ግን እኔ እንደው ለዚህ በተለይ ቤት ውስጥ ደግሞ ለሚደግሱት ይሄ በተለይ ማህበር የሆነ በልዩ ልዩ ምክንያትም ዝክር ኖሮ ተደግሶ ከተጠራ በኋላ ያንን የመጠጥ መንጋ ከደረደሩ በኋላ ውስኪ ላይ የሚያጸልዩ ሰዎች እንደው ቢያስቆሙ ጥሩ ነው። እኔ እጅግ በጣም የሚገርም ነገር ነውና የሚጠጣውን አቅርበው ደግሞ ጨለጡት የሚልም ጋባዥ ስላለ ራሱ አቅራቢው ቢያስብበት መልካም ነው። ደጋሾቹ መልሰው የተጋበዘውን አካል ሰካራም ብሎ ከመተቸት ያው እንግዲህ ወደ ጆሮአችን ስለሚመጣ ማለት ነው። ይሄን የምንለው ግምት ከግምት ከምን አይደለም የሰማነው ያየነው ነውና ሰካራም ብሎ ከመተቸት ወይ ደግሞ በውሃ ብቻ ብታደርጉ ጽድቅ ውስኪ ላይ አይደለም ያለው፣ ጠላ ላይ አይደለም ያለው፣ ጠጅ ላይ አይደለም ያለው። እነዚህ ኃጢአት ስለሆኑ አይደለም፣ ነገር ግን አግባብነታቸው እየታየ ስላልሆነ ነው። በራሳቸው ኃጢአት አይደሉም፣ ነገር ግን አግባብነታቸው መስመር እየሳተ ስለሆነ በውሃ ሲጀመር ወንጌልም በጻድቁ ስም ቀዝቃዛ ውሃ ይሰጠን የሚለው ሌላው ትርፍ ነው፣ ትሩፋት ነው። እና እንደዚህ አይነት ነገር ካቀረቡ በኋላ ለምሳሌ ሰው መርዝ እያጠጣው ገደለህ እንዲህ ይባላል። መርዙ ከተሰጠ በቃ የሚጠበቅ ነው። እና የአልኮል ማአት ከደረደረ በኋላ ወይ ሰከሩ እንዴ ነውር ነው። ወዛ አቀራረቡንም በልክ ማድረግ ይሄ በየጠረጴዛው ውስኪ ተደርድሯል። ይሄ እንደዚህ አይነት ጀብዱ ለመስራት ከሆነ እሱ ጽድቅ አይደለም፣ ከንቱ ውዳሴ ነው። ምስጋናውም በተመጋቢዎቹ ሆድ ብቻ ነው የሚቀረው በረከቱ። እውነት እላችኋለሁ ዋጋችሁን ተቀብለዋል የሚለው እዚህ ምድር ላይ የሚቀር ከንቱ ውዳሴ ይሆናልና እንደዛ እንዳይሆን ፈሪሃ እግዚአብሔር ባለበት እርጋታ ጽሙና ባለበት ሁኔታ ቢሆን መልካም ነው ለማለት ነው። ያው ድግሳችንም ጾማችንም ጸሎታችንም ዋጋ ያለው እንዲሆን ነው፣ ሌላ ነገር አይደለም። ይሄ ሁሉ ቀለል አድርጎ ማየቱ እንኳን በዚህኛው ጾም ይቅርና በአብይ ጾም ላይም አለ ስለተባለ ነው ድንገት ወደዚህ የመጣ አላ እውነት ነው። እኔ ጾም ላይ በተለይ ሊሆኑ የማይገባቸው ከተቻለ በክርስትና ውስጥ በኦርቶዶክሳዊ ተዋሕዶ ሃይማኖት ውስጥ ያለ ማንኛውም ሰው ስጋ ቤት ከሆነ የሚነግደው ስጋ ከመሸጥ ታቅቦ፣ በዚያ ወቅት ደግሞ ሌላ ንግድ እኮ ይኖራል። ቦታው ባዶ ይሁን ማለት አይደለም። ሌሎች ስራዎች ደግሞ አሉና እነሱንም መስራት ይቻላል፣ ቢደረግ መልካም ነው። የሚበላውም ባለመብላት ክርስቲያን አይደለ፣ ሃይማኖቱ በሚያዘው መሰረት ቤተክርስቲያን በተናገረችው ባስቀመጠችው ትእዛዝ መሰረት መጾም መቻል አለብን። ቀኖናዊ ጾም ነው። ያደለው ከዚህ አልፎ ያልታዘዘውን ለማድረግ ይሞክራል። ከዛ ከወረድን ደግሞ የታዘዝነውን ቢያንስ ማድረግ ስላለብን ይሄ በቀኖና ውስጥ የተቀመጠ ጾም መሆኑን
እያስታወስን እንግዲህ የዛሬውን በዚህ እንጨርስ። 44 ቀናት አሉት ብለናልና ቅድም አንስተነውም ስለነበረ አንተም አንስተው ስለነበረ 40ውን ቀናት የነቢያት ጾም ነው ብለናል። 4ቱ ቀናትን በተመለከተ ያለውን የቤተ ክርስቲያን ትምህርት ንገረንና እንጨርስ። በመጀመሪያ ጾመ አብርሃም ሶርያዊ 3ቱ ቀናት ዲ40ው አልቋል ብዬ ነው። ጾመ አብርሃም ሶርያዊ ብለን 3 ቀን አለን። ማን ነው አብርሃም? በትውልዱ ሶርያዊ ነው፣ ግን የግብጽ ሊቀ ጳጳስ ነው። በግብጽ ሀገር ሊቀ ጳጳስና የተሾመ ሰው ነው። ዘመኑ በ10ኛው መቶ ክፍለ ዘመን መጨረሻ አካባቢ ወይም 11ኛው መግቢያ ላይ ነው እና ለንግድ በወጣበት እግዚአብሔር በዚያው እንግዲህ ቤተክርስቲያኒቱን እንዲያውቅ ወርቅና ብር ወይም ደግሞ ገንዘብ ቁሳቁስ ነጋዴ አትሆንም፣ የሰው ንግድ ከኃጢአት ወደ ጽድቅ ታመጣለህ ተብሎ ልክ ጴጥሮስ ወይም ደግሞ ሐዋርያቱ ከአሳ አጥማጅነት እንደመጡት ማለት ነው። እግዚአብሔር የጠራው ሰው ነው እና በጣም የሚገርመኝ ለነገሩ እንኳን ለእኛም ሀገር እስከ ቅርብ ጊዜ አዲስ አይደለም። በሰው ሀገር የነበረ ነጋዴ ግብጽ ሀገር ሊቀ ጳጳስ ሆኖ መሾሙ ነው። ያው እኛም ሀገር ላይ አቡነ ሰላማ ብዙዎቹ መቶ ምናምን ጳጳስ እንግዲህ ወደ ሀገራችን መጥቷል። ልክ ነው። ምንድነው አሁን በሀገረ ስብከት ደረጃ የአካባቢ ተወላጅ ሲባል ይገርመኛል። ሐዋርያዊት በሆነች ቤተክርስቲያን፣ ዓለም አቀፋዊት ኩላዊት በሆነች ቤተክርስቲያን ኩላዊትን ክልላዊት ማድረግ እና እሳቸው የምን ቋንቋ ተናጋሪ ናቸው የሚለው ነገር የቤተ ክርስቲያንን ጸጋ የገፈፈ ይመስላል። ልክ ነው። የቤተ ክርስቲያንን ጸጋ እያሳጣናት እንደመጣን ማሳያ ነው። እውነት ነው። በጣም የሚያሳዝን ነው። በግብጽ ቤተ ክርስቲያን ጳጳሳት ዲቁና ቅስና ስትሾም የነበረች ቤተ ክርስቲያን ውስጥ ተቀምጠን ነው። ለዛው 111 ጳጳሳት ናቸው መጥተዋል። 111 ሁሉ ኢትዮጵያውያን አልነበሩም እና በዚያው ጸጋ በቀጠል ደስ ያሰኛል። ይሄ ማለት አንድ ሰው የሀገሩን ቋንቋ ችሎ በሀገሩ ቋንቋ ወንጌል ቢሰብክ ነውር አይደለም። ግን ሰው በሀገሩ ቋንቋ ሲሾም እውነት ለዚያ ሕዝብ ያስባል? እውነት ለዚያ ሕዝብ ወንጌል ይሰብካል? ወይስ እንዲሁ ዝም ብሎ የፖለቲካ ጭራ ተከትሎ ስልጣን ለማግኘት ጥቅም ለማግኘት ነው የሚለው ነገር ነው የሚያሳስበው እንጂ ሰው በራሱ ቋንቋ ተምሮ የህዝቡ የሚሰማውን ቋንቋ ይዞ ወንጌል ቢሰብክ ቢያስተምር ቢቀድስ ቢያሳምን መልካም ነበር። ያዕቆብ ማለት ነው ሐዋርያት ተውት ከሚባልበት ሀተት አንዱ ምሁረ ኦሪት ነው ሐዋርያው ያዕቆብ። እዚህ እስኪ ከአይሁድ ወገንና ተከራክረህ አሳምን ተብሎ ነው የሀገሩን ሰርዶ በሀገሩ በሬ የሚባለው። በዚህ መንገድ መሾሙ መልካም ነው፣ ግን አሁን ያለውን መልክ ስናየው ሌላ ነው። ስለዚህ ጉዳዩ ነበር ማለት ነው። አንድን ሰው ለዚያች ሀገር ተመራጭ የሚያደርገው ጉዳዩ ነው። ሰውየው ዘሩ፣ ትውልዱ፣ ብሔሩ አይደለም። ለዚህ ሀገር ገሌ ቢሆን ይሻላል ብለው ሀገራቱ በየራሳቸው ችግራቸውም ይለያያል። ያንን ችግር መፍታት የሚችል እያንዳንዱ ማህበረሰብ ደግሞ የራሱ የሆነ እንትን አለው። አሁንማ ደግሞ እኛ ሀገር እኮ ባለፈውም እንዳነሳ ነው እነዚህ በአንድ ወቅት ደግሜ ላስታውሰውና ቀሲስ ኤፍሬም እሸቴ በአንድ መጽሔት ላይ ጽፈውት በጣም ወድጄ ያነበብኩት ነው። የቀሲስ ኤፍሬም እሸቴ ጽሁፍ ነው። መጽሔቱን ረስቸዋለሁ እኔ እና አሜሪካ ውስጥ የተጠና ጥናት ነው። ፋንክሽናል ሊትረሲ የሚባለው ይሄ የተማረ ማይም የሚባለው ወይም ደግሞ የምሁር ደንቆሮ የሚባለው ነገር እኛ ሀገር ምን አመጣ? እስካሁን የገሌ ሀገር የዚህ አካባቢ ተወላጅ የሚል ነበር። አሁን የክልል ሰው የአካባቢ ሰው፣ አሁን ደግሞ የአካባቢ ሃይማኖት መጥቷል እኮ በግልጽ የምናውቀው። ሰው ኦርቶዶክስ ክርስቲያንን ሲመለከት ወይ ኦርቶዶክስ ተዋህዶ አማኝን ሲመለከት ሃይማኖቱን ራሱ የሆነ ክልል ነው የሚያደርገው። ድሮ ሰው ነው፣ አሁን ሃይማኖት ተቋም ራሱ ለሆነ አካባቢ እየተሰጠ ነው። ይሄ እንግዲህ የመጨረሻው እንግዲህ ከከርሰ ምድር በታች የጠለቀ ድንቁርናችንን የሚያሳይ መሰለኝ። ሃይማኖት በሆነ አካባቢ ሲሰየም እና አገልጋዩም አገልግሎቱም ሃይማኖቱም የእምነቱ መሪም እንደዚህ ሰው ተኮር ሲሆን ወንዝ ተኮር ሲሆን እጅግ በጣም ነው የሚያሳዝነው። ለማንኛውም አባ አብርሃም ሶርያዊ ትውልዱ ሶርያዊ ሹመቱ ደግሞ በግብጽ ስንት ሊቃነ ጳጳሳት በመነጩባት ስንት ሊቃውንት በፈሉ በእስክንድሪያ ትምህርት ቤት ውስጥ ያሉ ሊቃውንት በነበሩበት ምድር ላይ ደግሞ ይሄ ማን ነው ሳይባል ቋንቋው ዘሩ ሳይታይ ሊቀ ጳጳስ ሆኖ የተሾመባት ምድር ናት ግብጽ። እና ባጭሩ እንግዲህ በማቴዎስ ወንጌል ምዕራፍ 17 ነው
የሰናፍጭ ቅንጣት ታህል የሚለው ቁጥር 20 ላይ ተራራውን በወቅቱ ክርክር ነበረ። የእስልምና እምነት ተከታይ የሚሉታል አይሁዳዊ ነው ይሉታል ታሪክ ጸሐፊዎቹ። ጥያቄውን ያመጣው የእናንተ እምነት የሰናፍጭ ቅንጣት ታህል ሃይማኖት ይኖራችሁ ይህን ተራራ ተነስተህ ወደዚያ ሄድ ብትሉ ትሄዳለህ የሚሳናችሁ ነገር የለም ይላል መጽሐፋችሁ ወንጌላችሁ። በእስላሞችና ክርስቲያኖች የክርክር ወቅት ስለነበረ ምናልባት እስላም ሊሆን ግብጽም እንደዚያ ነው። እና የማቴዎስ ምዕራፍ 17 ቁጥር 20 የሰናፍጭ ቅንጣት ካለ መጽሐፉ እስኪ ተራራ አንሱና አሳዩን የሚል እንግዲህ ፍልስፍና ይዞ መሰለኝ ጠየቀ ነው አይደል ታሪኩ የሚለው። አብርሃም ሶሪያዊ ተራራ ማንሳት የሚችል ሰው አይደለም፣ ግን ደግሞ የእግዚአብሔር ሰው ነው። ተራራ ያነሳ ሁሉ ጻድቅ ወይም ያላነሳ ሁሉ ሀጥ ሊሆን እንደማይችል በዚሁ ደግሞ እናየዋለን። እና ታሪኩ ምናልባት ረጅም ስለሆነ አሳጥሬ ሳስ ለመግለጥ ያህል ልጸልይበት አለ፣ ጸለየ። ይህን ተራራ አንተ ማንሳት አትችልም፣ ይልቁን በከተማ ውስጥ ይህንን ማድረግ የሚችል ሰው አለ ተባለ። ተፈለገ። ያ ሰው ጫማ እየሰፋ ተገኘ። እንደው የከተማ ባህታዊን እንዴት ያዩታል? አሁን እኔ በጣም የሚገርመኝ ይሄ ነው። እንደው አንዳንድ ጊዜ ገዳም ውስጥ ያለ ሰው ይሄን ሊያደርግ ሲገባ ከተማ ያለ ሰው ይሄን ማድረጉ ይደንቀኛል። ማናውቃቸው እኔ ነኝ የማይሉን በቴሌቪዥን እየወጡ ይሄን ራእይ ያየሁ ይሄን ህልም ያየሁ የማይሉ ግን ተደብቀው የሚኖሩ የእግዚአብሔር ወዳጆች በከተማም አሉን ማለት ነው። በገዳማት ብቻ አይደለም፣ ጤዛ ለሰው ድንጋይ ተንተርሰው የሚኖሩት ውስጥ ብቻ አይደሉም። ከተማ ውስጥም መኖራቸውን ማሳያው ይሄ ጫማ ሰፊው ስምዖን ነው። እናም ሄዶ ተለመነ። እኔ አይደለሁም ብሎ እንግዲህ ታሪኩ እዚህ ጋር ሰፋ የሚል ነው። እኔ አይደለሁም ካለ እና ይሄን እኔ አይደለሁም የሚለውን ሳስበው አሁን ተራራ ማንሳት የሚችል ሰው በዘመናችን ቢኖር ደሃ አይኖርበት አለ ነው የሚለው። እንደውም ታሪኩ ደሃ በሀገር አይኖርበት እንዴ ብሎ ተበሳጨ። እንጨት ሲሸጥ ነው የተገኘው። እኔም እንደውም ትክክለኛው የጸጋ ማሳያ ብዬ የማስበው ይሄ ነው። ጸጋን ሰዎች ሲያውቁት ውይ እኔ አይደለሁም ማለት አስፈላጊ ሲሆን ደግሞ እምቢ አላለም፣ ሄዷል እኮ። ሙሴ ጸልይም እብድ መስሎ ያሳለፈው ንጉሥ አለ ልክ እንደዚህ። በቃ እኔ እንጂ አሁን በግድ ወቁልኝ አረተው ሲባሉ እንኳን ሰው ቀጥረው የሚያሰድቡ ቲክቶከር የሚቀጥሩ ዩቲዩበር የሚቀጥሩ አሰዳቢ ማለት ነው። እንደዚህ አይነት ሰዎችን ስናይ በጣም ያሳዝናል። እና አሁን እኔ ሳስበው እንደው የዚህ ዘመን ሰው ቢሆን ኖሮ ማለት በዚህ ዘመን ሰው እንደዚህ አይነት ጸጋ ያለው የለም ልንል አይደለም። እዚህን የሚቅለበለቡት መካከል አንዱ ቢሆን እሺ እመጣለሁ፣ ተራራውን አነሳዋለሁ፣ ስንት ሚዲያ አለ፣ ቢቢሲ መጥቷል፣ አልጀዚራ ተጠርቷል ብሎ ወይ ዓለም አቀፉን ወይ እዚህ ሀገር ያለውን እንኳን በአቅሙ ሊጠራ እንደሚችል እርግጠኛ ነኝ። እሱ ግን ያለው በኋላ መጨረሻ ላይ ሲያምንላቸው ለምነውት እንደተባለው ደሃ ሀገር አይኑር ብሎ ካዘነ በኋላ አልቅሰው ሲጠይቁት እሺ እሄዳለሁ፣ ግን እኔን ህዝቡ እንዳያውቀኝ ነው ያለ። እኔ በጣም ነው ልቤን የሚነካው ይሄ ታሪክ። በቃ ተሰውሮ ይሄ ምንድን እኔ የኒቆዲሞስና የዚህ ሰው ቅድስና የተሰወረ ቅድስና የኒቆዲሞስ ጨለማውን መምረጡ ያው ሀተታው ብዙ ቢሆንም ጨለማውን መርጦ ግን ለምስክርነት የበቃው እሱ ነው። በመጨረሻው ቀን እንወዳለን የሚሉት ሐዋርያትን ጨምሮ እኮ እዛ አካባቢ አልተገኘም። ተደብቆ የተማረው ሰው ነው ቀራኒው ላይ የተገኘው በኋላ ሰዓት ማለት ነው። እና ከሐዋርያት ከመቤታችን ውጭ ማን አለ? ክርስቶስን ከመስቀል ላይ ያወረደው እሱ ነው ከዮሴፍ ጋር አርማትያሱ ሰው ጋር ሆኖ። እና እንደዚህ አይነት ስውር ቅድስና ውስጥ የሚኖሩ ሰዎች በቤተ መንግስት አሉ፣ በድህነት ውስጥ የሚኖሩ አሉ። ቅድም እንደተባለው ደግሞ እብዶች ሆነው የሚኖሩ እንደ ሙሴ ጸሊም አይነት እብድ ሆነው ሊያሳልፉ የሚሞክሩ ቅድስናቸው እንዳይታወቅና ትክክለኛው የቅድስና መገለጫ ይሄ ነው። ሲያውቁት የሚሸሽ ነው እንጂ እወቁልኝ ብሎ ቅድስና ላይ ማስታወቂያ የሚሰራ ብቃት ላይ ማስታወቂያ የሚሰራ ብቃት ስርዓት ሊገልጠው ሲገባ አንደበት የሚገልጠው ክርክር የሚገልጠው እኔን የሚሳደቡ አሉ እያሉ ስንት ነገር አለ። አሁን እንደው እነሱን አጀንዳ ለማድረግ እንጂና ትክክለኛው ቅድስና ብዬ የማስበው ይሄ ነውና እንደውም አርከስሉስ ምን ይለዋል? ህዝቡ እንዳያውቀኝ ብሎ የሶስት ቀን ጾም አይደል ያወጀው? አሁን እቺ 43ኛዋን ቀን እንግዲህ እየተናገረ ነው። 3 ቀን አወጀ። 3 ቀን ሲታወጅ በዚህ ጊዜ ውስጥ ከህዝብ መሃል ነበረ እና ከፊት ለፊት ያለው ሊቀ ጳጳሱ ነው። ህዝቡ መሃል ሆኖ ግን ሊቀ ጳጳሱ የሚያየው ጫማ ሰፊው ስምዖንን ነው እና ህዝቡ የማይጠብቀው ሰው ነው።
ከህዝብ መሃል ሆኖ ሲጸልይ ምን ይለዋል አርከስሉስ ይሌቡ ወሎቶ ይጸግው ወክብረ ሶ በጸለየ ስሙ ቃዊሞም ሊቀ ጳጳሳት ድህረ ነቀለ ደብረ ተከለ ደብረ የሚለው ህዝቡ እንዳያውቁት ከህዝቡ መሃል ሆኖ በጸለየ ጊዜ ተራራ ነቀለ ተራራ ተከለ ብሎ ነውና ህዝቡ እንዳያውቁት የሚለዋልና ህዝቡ ተራራው የተነሳ በ3 ቀን ሞካታም ነው አይደል እንግዲህ ሞካታምን ደብረ ሞካታም ማውንት ሞካታም ይሄን ተራራ 3 ጊዜ እንዲነቀል እንዲተከል ያደረገው ከህዝቡ ጉያ ውስጥ ሆኖ ከህዝቡ መሃል ሆኖ ነው ዙሪያውን ከሚከቡ ሰዎች ህዝቡ የሚያዩ ሊቀ ጳጳሱን ነው ሊቀ ጳጳሱ የሚያዩ ደግሞ አንድ መናኛ ልብስ የለበሰ የሰው ጫማ ያወዛ ራሱ ጠውልጎ የሚኖረውን ጫማ ሰፊው ስምዖንን ነው ይሄንን ነው እንግዲህ 3 ቀን ብለን ያችናት እንግዲህ ጾም አብርሃም ተብላ የገባችሁ ነው እዚህ ላይ አዎ ምን አገባንኛ ያመ ተራራ መነቀል የሚሉ ሰዎች ካሉ ደግሞ ዘካርያስ ነው አንተ ተራራ ሆይ በፊቱ ምንድነው ኃይሉ ያደቃል ክንዱ ይደለድልሃል የሚል ቃል አለው ዲያብሎስን ተራራ ብሎ ማለት ዲያብሎስን ተራራ ይለዋል ስለዚህ የኛ ደግሞ ሌላ ተራራ አለብን ምን ፈነቅለው እንጂ መቼም ዳሽንን ልናነሳው ልንተክለው አያስፈልገንም የሚያስፈልገንም ጊዜ ላይ አይደለንም ግን ብዙ ተራራዎች አሉብን እንደውም ባለፈው ይሄ ራሱ ቃሉ የተነገረው እኮ ጋኔን ከማውጣት ጋር ተያይዞም ይመስለኛል እውነት ነው ለጋኔኑ ነው ምሳሌ ይሰጣል አዎ ለጋኔኑ ምሳሌ ሆኖ ነው የተጠቀሰው ስለዚህ በትክክልም አጋንንትን ለማሳደድ ዛሬ ከጾም የተሻለ ሌላ መፈንቅል የለንም ምን መፈንቅል ያለ ፖሊስ ያስወጣው ይሄን ሰይጣን ወይ ደግሞ መከላከያ የትኛውም ዓለም ላይ አጥፊ አውዳሚ መሳሪያ ቢሰራ ትልቁ የሚባለው እንግዲህ ኒኩሌር ነው አይደል ይሄ ቢሰራ ሰውን ሊያጠፋ ይችላል እንጂ ሰይጣንን ሊያጠፋ አይችልም ስለዚህ ሰይጣንን ማጥፊያው ኒኩሌራችን ጾሙ ነው ጸሎቱ ነው ደማሚታችን ነው ማለት ነው ማፍረሻ ነውና ተራራ የተባለው ዲያብሎስ ነው እሱን ማንሳት አለብን ከፊታችን የተቀመጠ ተራራ እሱ ነው እንደውም ቅድም ያልኩት እዚህ ኖቬምበር 9 ነው ጀርመኖቹ የሚያከብሩት አንድ በዓል አለ እና የማፍረስ በዓል ያው እንደሚታወቀው ጀርመን ምስራቅና ምዕራብ ተብላ ተከፍላ ነበር በሶቪየቶች የበርሊን ግንብ ነው እሱ የምስራቅና ምዕራብ ብለው ሩሲያ በግንብ ነበር እንትን ያሏት ጀርመኖችና ለካ ጎብኝተውታል ጀርመኖችና አሜሪካዎች ማለት ነው እና እንግሊዝን ጨምሮ ለሁለት ምስራቅ ምዕራብ ብለው እና ድንገት እናትና አባት ተለያዩ ቤተሰብ ተለያየ ፖለቲካ ሊያየው ልክ እንደ ኮሪያዎቹ ማለት ነው ሰሜን ኮሪያ ደቡብ ኮሪያ ያያሉ የሚተዛጠዙት መቼም እዚህ ምድር ላይ ጠቦች ሁሉ ፖለቲካ ሰራሽ እንደሆኑ የምናየው ከዚህ የተነሳ ነው ሰይጣን ብቻ አይደለም ሰይጣን አርፎ ሰው የሰይጣንን ስራ ይሰራበት ጊዜ አለ ለማንኛውም ግን 20 ምናምን አመት ከቆየ በኋላ ይሄ ግንብ ሰዎችን ቤተሰብን የለያየው ግንብ የፈረሰበትን ጊዜ አሁን በእኛ ቁጥጥር ጥቅምት 30 መሰለኝ እንደዛ ያከብሩታል አሁን እንደዛ ጥቅምት 30 ላይ ያከብሩታል ምን ማለት ነው የማፍረስ በዓል ሁሌ ነው እኛ ሀገር ደግሞ የመስራት በዓል ነው ያለ የመስራት በዓል ማለት ሁሌ የሚገነባ ነገር አለ እና ያንንስ በምን እናፈርሰዋለን እንደ ሀገር በጣም ትልቅ ግርዶሽ እኮ ነው የተገነባው በፊልሙ በልቦለዱ አሁንም ምናየው ጥላቻው በራሱ አሁን በዚህ ሰዓት ምናየው ሞት ከዚህ በፊትም እንዳነሳ ነው በአይናችን ያላየነው በጆሮአችን የሰማነው የድሮ ጦርነቶች አሁን ድረስ ትልቅ ግንብ ሰርተዋል በመካከላችን በአይን የሚታየው ሞት ደግሞ ቤተ መንግስቱም ቤተ ክህነቱም ብዙ ትኩረት ያልሰጠው እንግዲህ ሰጥተውትም ከሆነ አናቅም ብቻ ስራ ሲሰራ አላየንም ይህን ችግር የሚፈጥሩት ተያዙ ችግር የደረሰባቸው ሰዎች እዚህ አይነት ማጽናኛ ተደረገላቸው ጥበቃ ተደረገ አልሰማንም ይሄ ደግሞ የሚያሳየው ምንድነው ሌላ ግንብ ሌላ የጥላቻ ግንብ ግንቡን እያሳደገው ነው የሚሄደው እንጂ እና እኔ በጀርመኖች ስለቀናው ነው ስለዚህ ጾማችን ምንድነው ያለ እንደሆነ ይሄንን ጥላቻ ጦርነት የገነባውን ግንባታ ማፍረስ ነው ምንነቅለዋለን ማለት ነው ጾማችን የመንቀል ነው እንደዚህ አይነት ጥላቻን ክፉ ነገርን በሙሉ የማፍረስ በጎ ነገርን የመስራት ጾም ነው በሌላ መልኩ ቤተክርስቲያናችን ጾመ ይሄን 3ቱን ቀን ጾመ አብሳሪ ተበሳሪና ብስራት ነው አይደል መበስር አብሳሪ ቅዱስ ገብርኤል ነው ተበሳሪዋ መቤታችንና ብስራት ራሱ ጌታ ነው ስለዚህ 3ቱ ቀን እንደዚህም ነው የፊልጶስ
ደግሞ አለ አይደል? አዎ ደቀ መዛሙርቱ 3 ቀን ጾመዋል ይላል። መምህራቸውን ስጋ ለማግኘት አይደል? አዎ እሱን ለማግኘት ጾመዋል። እንደውም ሌሎቹ በዚህ ጾም ይጠሩታል ይሄንን ጾመ ፊልጶስ ብለው። አዎ ጾመ ፊልጶስ ብለው ነው የሚጠሩት ሌሎቹ አብያተ ክርስቲያናት ማለት ነው። ስለዚህ በዚህ መልኩ 3ቱን ቀን እንጾማለን። በሌላ መልኩ አዳም ላይ እንግዲህ ሌላ ሰፋ ያለ ታሪክ አለ አይደል? በራሱ ላይ ሰይጣን የወረወረው ድንጋይ በተአምር እንደ ድንኳን ሆኗል። አዳም 3 ቀን እንደ ሱባኤ ሆኖ ቆይቶ ጾሞበታል። እሱንም የሚያስቡ ሌሎች የቤተ ክርስቲያን ታሪክ ጻፊዎች አሉ። እና 3ቷ ቀን ባጭሩ ይሄ ነው። እኔ ህዝብና መንፈሳዊያን መሪዎች አንድ የሆኑበት ጊዜ ነው። ጥያቄው ሲመጣ የሚደበቅ እኔ አሁን የሊቀ ጳጳሱ አስተባባሪነት፣ የመናንያኑ ህብረት፣ የህዝቡ አንድነት ችግሩን ፈቶታል። በቃ ኦርቶዶክሳዊነት ማለት እውነት እንደሆነ አዎ መጽሐፍ ቅዱሳችን ተራራ ታፈልሳላችሁ ይላል። አዎ እንችላለን ማለታቸው። አሁን ይሄን ብንጠየቅ ምንድን ነው የምናደርገው? በጣም ነው የሚያሳፍረኝ። እንትን የሚሉ ቤተክርስቲያናት አሉ፣ አዋጅ የሚያውጁ አሁን በተለይ በካቶሊክ የተለመደ ነው ጸሎት መቀየር። አሁን አቡነ ዘበሰማያትን አንድ ወቅት ላይ አንድ ፖፕ ተነስቶ ቀይሮ ነበረ። ከማንን እንድግ ልዛበት ስለላይ ነው እሱ ላይ ይመስለኛል አስተያየት አድርጎ ቀይሮ አውጇል። ዘመን አቆጣጠሩንም ልክ እንደዛውም ያውጃሉ። አሁን ብንጠየቅኛም እንደዛ አይነት ህግ ምናወጣ ይመስለኛል። ሱባኤ ገብተን ጾም ጸሎት ይዘን ተራራ እናነሳለን ብለን አምነን ከመጀመር ይልቅ ቢነሳስ ወደሚለውም ነገር ምንስማማ ይመስለኛል። እንደተባለውም የጳጳሱ ከነ ሊቃውንቱ መስማማቱ ከዛም ደግሞ ህዝቡ መከተሉ እና ያ ሱባኤ ሲደረግ ኪርያላይሶን እግዚኦታ ሲደርስ ህዝቡም ነበሩ በወቅቱ። አሕዛብ በሌላ ጎን ሆነው እየተመለከቱ ነበር። የክርስቲያኖችን አምላክ የሚያደርጋትን ድንቅ ነገር ለማየት እየተመለከቱ ነው የነበረው። ይሄ መስማማት ዛሬ እናገኘዋለን ወይ? እሱ በጣም ከባድ ነገር ነው የሚሆነው። ቢኖር ኖሮ ዛሬም በእግዚኦታ በኪርያላይሶን ብዙ ነገሮችን ማራቅ እንችል ነበር። አሁንም እኮ የከበቡን የሚያስፈሩን በጣም ብዙ ነገሮች አሉ። ያንን እንኳን ለማራቅ የተነሳንበት ሁኔታ ብዙ አይታይም። አልፎ አልፎ የተነሱ በግላቸውም ብዙ ነገር የሚያደርጉ ሰዎች ያሉ ቢሆንም ቅሉ ለማለት ነው። እና ድንቅ ነገር ነው ያነሳው። ከዚያ በተጨማሪ የጋድብ ጾምም አለ። አሁን በዚህ በተለይ በጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። የረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን 1 ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የልደት ዋዜማ እና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕም ይዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን የምንቀድሰው ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይሄንን ባለማስታወስ ይመስለኛል ስንጾም አይደል የሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ።
ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን። በቃ አንድ ላይ ነው የሚጾመው ተደርቦ ቢውል። በዓለ ማርያም እሑድ ቀን ቢውል ሰኞ ስለ እመቤታችን ለብቻ አክብር ልንለው አንችልም አንድን ሰው። በቃ እሑድ ቀን ውሏል፣ ሰንበትን አርፎ ውሏል ሰውየው፣ በቃ በቂ ነው። ልክ እንደዚያ ነው ይሄም የሚታየው። አብሮ ተጾመዋል። መጨረሻው ቀን 43ኛው ቀን ጋድ ነው ብለን እናምናለን። ይህንን በማሰብ አንዳንዶቹ ያው በጎ እሳቤ ነው፣ ግን በቀኖና እስካልተወሰነ ድረስ አወዛጋቢ ስለሚሆን ብንተወው ይሻላል ብለን ነው። ወደ 14 ቢመጣ ጾም ብሎ የሚያስቡ ሰዎች አሉ። አሁን የልደት ጾም መነሻው 15 ነው አይደል? ህዳር 15 ይጀምራል። ታኅሳስ 28 ወይም ደግሞ 29 ፋሲካው ይሆናል ማለት ነው። ያንን አንድ ቀን ለመጨመር ብሎ ወደ 14 ያመጡትና ቀኖናዊ ስላልሆነ አከራካሪ ይሆናል። አብያተ ክርስቲያናት ይቸገራሉ ለምእመናን ምን ብለው ማወጅ እንዳለባቸው እንጂ አንዳንዶቹ ከበጎ ሀሳብ የተነሳ ነው 14 ቢሆን ብለው የሚያውጁት። ሆኖም ግን ቀኖናዊ የሆነውን ብቻ ብንይዝ ለአከራካሪነቱ ምኑም ይጠፋልናል፣ ከክርክር ነፃ እንሆናለን። ስለዚህ በ15 እንጀምራለን፣ በ28 ወይም ደግሞ በ29 መጨረሻውን እናደርጋለን በሚል ነው እንግዲህ የምንይዘው ማለት ነው። እውነት ነው። እኔም ምናልባት አሁን በጾም ላይ ጾም የሚሉ ሰዎች ቅድም እንደተባለው እንደ አጽንኦት ለመስጠት እዚህ ዛሬ ለምሳሌ ረቡዕ ነው። አሁን ጾመ ነቢያትን ነው እየጾምኩ ያለሁት ወይስ ጾመ ድህነትን ብሎ እንደመጠየቅ ነው። ሁለቱም እዚህ ውስጥ አሉ። ስለዚህ አንዱን ቀን ለሁለት ልንሰነጥቀው አንችልም፣ ግን ሁለት ጉዳዮችን ይዘንበታል ማለት ነው። ጾመ ድህነት ነው፣ ነቢያትም ነው። አሁን ይሄ ቀን የትኛውን ነው እየጾምኩበት ብባል ረቡዕን ወይም ዓርብን በዚህ ወቅት ያለውን ማለት ነው። ሁለቱንም ከማለት ውጪ ሌላ ነገር ልል አልችልም። ይሄም እንደዚያው ነው መታየት የነበረበት። ሌላው ሁለተኛው ነጥብ የመጨረሻውን ቀን አባቶቻችን መቼም ያው ሁሉም ቆራቢ ነው ተብሎ ስለሚታሰብ እንግዲህ በዚያ መንገድ ነውና 18 ሰዓት ነው የሚጾመው። የልደት የጥምቀትና የትንሣኤ ቅዳሴ ሌሊት ነው። ከዚህ አንጻር በመደበኞቹ ቀናት ላይ 9 ሰዓት የሚያልቀው ጾም እንግዲህ የበረታ የሚጾመው እንደ ቤተክርስቲያንም ስርዓት በእርግጥ እሱ ነው። 9 ሰዓት ላይ የሚያልቀው ጾም ማለት ከአብይ ጾም ውጭ አብዛኞቹ ሌሎቹ እንደዚህ ናቸው። ይህኛው ግን መጨረሻው 18 ሰዓት እንኳን ነው የሚጾመው ማለት ነው። ምክንያቱም አንደኛ ቅዳሴው ሌሊት ነው፣ ሁለተኛ ደግሞ ጋድ የምንለውንም ነገር በዚያው አብሮ ይዞልናል ማለት ነው። ይህ ማለት 18 ማለት ሲካፈል ለ9 ምንድነው ለ2 9 ይደርሰዋል ማለት ነው። በእርግጥ ቁርባን እንዳለ ሆኖ ማለት ነው ቆራቢዎቹ እና ቅድም የተባለው አይነት ነገር ነው። ይሄ ጋዱ ስሙን እንግዲህ አንፈልገውም ብለው ከሆነ ከዚያ ውጭ ግን አለ። ከዛ ቀጥሎ ግን ብዙ ምእመናን አንዳንድ ጊዜ ቀኑ ላይ ነው መሰለኝ የሚወዛገቡት። ለምሳሌ ሰኞ ሲሆን ነው መቼ እንጾም የሚለው እንደዚህ እንዴት ነው የምናደርገው? ያው እንደሱም አለ። ለምንድን ነው መሰል እንደው የሚወዛገቡት አንዳንድ ሰዎች ሰዓት ያጠራቅሙና ዓርብ ይህን ያህል ሰዓት ጨምራችሁ ጾሙ፣ ቅዳሜ ይህን ያህል፣ እሑድ ይህን ያህል አድርጋችሁ ሙሉት ብለው የሚያዙ ሰዎች አሉ። እንደዚያ ሰዓት ትርፍርፍ አድርገው የጋድን ያክል መጾም የሚፈልጉ ሰዎች አሉ። ከሱ የተነሳ ይመስለኛል የሚወዛገቡት። ለማንኛውም ግን ሰኞ ቢውል እሑድ እንጾም የሚሉ ሰዎች እሑድ ጾም ፈጽሞ እንዲህ አይነት ካልኩሌሽንም የለም እኮ በጾም ሕግ በመሰረቱ እንዲህ ሰርተህ እንዲህ ሰዓት አጠራቅመህ ምን ብለህ የምትወስደውም ነገር አይደለም። እንደው ወደ እንትኑ እየመጣን ይመስለኛል። ዝም ብለን ይሄ ውጫዊውን ነገር ብቻ መረዳት የጾምን ምስጢራዊ ትርጉሙን በደንብ አለማወቅ አለመረዳትም ይመስለኛል። እንደው ጾም ዝም ብሎ የሆነ ሰዓት ላይ ከምግብ መከልከል ብቻ ነው ብሎ የሚያስብ ሰው አለ። እሱ የሚታየው ነው። የማይታይ ሌላ ብዙ ነገር አለው የጾም ትርጉም ማለት ነው። ወደዚያ ለመሄድ እንዲያመቸን ነው ከሚታየው የምንጀምረው እንጂ ወደማይታየው ነው ማድላትም ያለብን እና ሰዓት ማጠራቀቅም እንደው ደቂቃ ሰከንድ ሁሉ የሚቆጥሩ ሰዎች አሉ። እሱ አይደለም በዋናነት ትኩረት ሊደረግበት የሚገባው። ከዚያ ውጭ ደግሞ በነገራችን ላይ ይሄ አሁን ጾመ ጋድ ለረቡዕና ለዓርብ ተብሎ የተሰራ ነው። እንደው ከሰባቱ ጾማት አንዱ ሆኖ የጸደቀውና በየዓመቱ እንዲጾም የተደረገው በየረቡዕ ዓርብ የሚውሉበት ቀን ጥቂት ስለሚሆን በ7 ዓመት አንዴ ሊሆን ይችላል የሚያጋጥመውና ያንን ቀን ስንጠብቅ ይረሳል። መሀል ላይ 7 ዓመት ሙሉ ሊረሳ ይችላል።
እንዳይረሳ ነው አባቶች በየዓመቱ እንዲሆን አድርገው ከሰባቱ አጽዋማት አንዱ አድርገው የሰየሙት እንጂ የግድ ሰኞ ሲውል ሳትጾመው ለምን ትቀራለህ እሁድ መብላት አይቀርምና ብሎ የሚያሳስብ ሰው ካለ ይህን ያክል የሚያስጨንቅ ነገር አይደለም። እሁድን ከጥሉላት መከልከላቸው ብቻ በቂ ነው። ለምእመናን የሚያደናግርም ነገር እንዳንነግራቸው እሁድን ከጥሉላት መከልከላቸው ያ ማለት በጾም ቀን ልንበላቸው ያልተፈቀዱ ምግቦችን ከመብላት እንዲከለከሉ ብቻ በማዘዝ ብንተዋቸው ነው የተሻለ የሚሆነው የሚል መልእክት አለን። ትክክል ነው። ረቡዕ ወይም ምንድነው እሁድና ቅዳሜ ቢሆን ይሄ በይረሙን ብለው የሚጠሩት ቃል አስተርእዮውን ጥምቀት ወይም ደግሞ ልደት አርብን እስከ ምሽቱ ይጾሙ የሚል እንደ ቤተ ክርስቲያን የተነገረ ቃል ስላለ ምናልባት እሱ ጋር ብቻ ትኩረት ልናደርግ እንችላለን። ከዚያ ውጭ ግን እሁድን ወይም ቅዳሜ እንኳን በእርግጥ በህንፃ መነኮሳትም አባቶች የቻለ እስከ 6 እስከ 7 ይጾም ብለዋል። እሁድን ግን ፈጽሞ ጾም የሚባል ነገር የሌለባት ብቸኛዋ ዕለታችን ናት እና ሰኞ ቢውል እሁድን ልጹም አይባልም ለማለት ነው። ሲጀመርም ደግሞ ከቅዳሴ በኋላ ያለ ጾም ትንሽ አስቸጋሪ ነው። እንደ ክርስቲያን እኮ ቢሆን ኖሮ ሁሉም ሰው መቁረብ ነበረበት አይደል? ተበልቶ ደግሞ ቁርባን የለም። ለምሳሌ ቅዳሜ ማለት ቅዳሜ እንኳን ቢባል እንደ ስርዓት የምናውጀው አይደለም። ተበልቶም ቁርባን የለም፣ ከቁርባን በኋላም ጾም የለም። ይሄ ስለሆነ ምናልባት ሌላ አደናጋሪ ካለ ደግሞ ሌላ ጊዜ ልናነሳው እንችል ይሆናል። ግን ለጊዜው በዚህ ጉዳይ ይሄ ነው ያለን። ይበቃናል። እግዚአብሔር ወዶና ፈቅዶ በመካከላችን ተገኝቶ ይህንን ሀሳብ እንድንገልጽ ስለረዳን ስሙ ለዘላለም የተመሰገነ ይሁን። ስለተከታተላችሁን እንዲሁም ደግሞ በሀሳብ መስጫ ቦታ ላይ ሀሳባችሁንም ስለምታጋሩን እጅግ አድርገን እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን።